እንዴት ነው ሀገር ቤት የሚደርሰው፣ እንዴት ነው ቤት የሚገባል፣ እንዴት ነው የሚለውን ነገር እንዲድፍን አድርገን ነው የምንሄደው ማለት ነው። እና ሰላም እንዴት ናችሁ? ውድ የቲጂ ባላገሯ ኢትዮጵያ ሰዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ቪዲዮ ስለ ካርጎ አውርተን ነበር። ስለ ካርጎ ያወራሁትን አስከትሎ ማለት ነው ተከታዩንም ነገር በዛው ላስከትልላችሁ እወዳለሁ። በተለይ ከአዲስ አበባ ውጪ የምትኖሩ እህት ወንድሞቼ ማለት ነው፣ በብዛት እህቶች ናቸው። ምንድነው መሰላችሁ ካርጎ እሺ ከአረብ ሀገርም ላካችሁት ከጉምሩክም አወጣችሁት፣ ጉምሩክ ያለውን ሽኩቻ ችላችሁ ከዚህ የሚከፈለውን ከፍላችሁ ሁሉ ነገር አድርጋችሁ ኢትዮጵያ ከደረሰ በኋላ እናንተ እጅ ከገባ በኋላ ያለውን ፕሮሰስ ደግሞ ልንቀራችሁ ማለት ነው። ወደ ክፍለ ሀገር ጭናችሁ የምትሄዱ ከሆነ እያንዳንዱ ቦታ ላይ ፍተሻ አለ። እያንዳንዱ ቦታ ላይ ሲፈተሽ በዛ ላይ የእቃው መውጫ ያስፈልጋል። እዛ እቃው መውጫ ላይ የማትገምቱት ሂሳብ እየከፈላችሁ ነው ወደ ክፍለ ሀገር የምትሄዱት ማለት ነው። እኔ ከአንድ ከተማ ለአንድ 60 ኪሎ ሜትር የምትሆን ርቀት ያላት ቦታ ላይ ጉዞ ሳደርግ አንድ ሰው ለከተማችን ለኛ ከተማ እና ለኛ ከተማ ቡና ጭኖ ነበረ። ቡና ጭኗል፣ ስኳር ጭኗል፣ አንዳንድ ነገር ጭኗል። ብቻ ለዛች ከተማ የሚያስፈልጋት ከነበርኩበት ከተማ ወደኛ ከተማ ማለት ነውና 60 ኪሎ ሜትር ነው የሚያስኬደው። በዛች 60 ኪሎ ሜትር ጉዞ ውስጥ አስቡት፣ አንድ ቦታ ጋሼ ያስቆማችኋል። ጋሼ ያስቆማችሁና ያየውና መውጫውን ያያል፣ ሁሉን ነገር ያያል። ግን ዝም ብሎ ነው የሚያየው። የሆነ ምክንያት ፈልጎ ብቻ ይሄን ያክል ብር ክፈል ይላል። ለዛውም እነሱ ሹፌርና ረዳት ስለሆኑ ረዳቱም እየወረደ ሹፌሩም እየወረደ ነው። የእናንተ ዕቃ ሲሆን ደግሞ አስቡት። እንደዛ እየሆነ መንገድ ላይ መከራችሁን አይታችሁ ብዙ ወጪ አውጥታችሁ ወደ ክፍለ ሀገር ታደርሱታላችሁ። እንደገና ደግሞ የእግር መንገድ ያለበት ቦታ ነው። እኛ እኮ ልባችን በጣም ትልቅ ነው። እዚህ ጋር ፎቅ ቤት ስንኖር በሊፍት እየወጣን እየወረድን ስንኖር ሀገራችን ላይ እንደዛ ነው የሚመስለን። በቃ እቃውን ስንገዛው አይን የለን። እንዴት ነው ሀገር ቤት የሚደርሰው፣ እንዴት ነው ቤት የሚገባል፣ እንዴት ነው የሚለውን ነገር እንዲድፍን አድርገን ነው የምንሄደው ማለት ነው። እና ካየሁት አንፃር እኔ ሻንጣዬን እንኳን አራግፌ በማዳበሪያ ቋጥሬ ነው ልብሶችን ይዤ የገባሁት። አንዴ እንደ እግዚአብሔር ይመስገን አልተፈተሸም። በበርሜል 3 ሻንጣ የሚሆን ይዞታል። 60 ሊትር የምትይዝ በርሜል ነበረች። 3 ሻንጣ የሚሆን ልብስ ሻንጣ ቢሆን 10 እያወረደ ነበር የሚፈተሽው። ያችን በርሜል ጥቅጥቅ አረኩና ጥቅጥቅ አርጌ እየረገጥኩ አዲስ አበባ ላይ ካስቀምጬ ጠፍቶብኝ ስለነበረ ተናድጄ ሀገር ቤት እናቴ ቤት በቃ ገጠር ቁምሳጥንን እንደምንም አስገብቼ ልብሶችን እዛ አድርጌ ነው የመጣሁት። አዲስ አበባ አስቀምጬ የምፈልጋቸው ነገሮች ስለጠፉብኝ እናቴ ጋር አስቀምጬ ነው የመጣሁት። ለዛ ስል እሱን ስጭን ራሱ ከሰፈር ወደ መናኸሪያ የሚወስድልኝ ወንድሜ ስለሆነ፣ እናንተ ብትሆኑ አሁን አዲስ አበባ ውስጥ ዘመድ የሌላችሁ ትራንስፖርት ከፍላችሁ የራይድ ወይ የሆነ ነገር ከፍላችሁ ወይ የፒካፕ ከፍላችሁ ነው የምትሄዱት። እሱ ሳይታሰብ ስንት ሺህ ብር ከፍዬ አገር ያድርሻለሁ። እሱ አልተፈተሸም። ነገር ግን በጉዞዬ ላይ ያየሁት ነገር በሙሉ እቃ ይዘን እንዳንገባ በጣም አድርጎ ያሳምነናል። ስለዚህ እባካችሁ ልብስ ራሱ ማለት ነው አገራችሁ ላይ ወገናችሁ የሚለብሰውን አይነት ልብስ ገዝታችሁ ስትለብሱ ነው ከወገናችሁ ጋር ማች የምታደርጉት እንጂ እናንተ ይሄን የአረብ ሀገር ብልጭልጭ የቻይና ቅንውጥ የሆነ ልብስ እዛ ሄዳችሁ ስማችሁ ይታወቃል። በቃ ትታወቁበታላችሁ። የአረብ ሀገር ሴት እንደሆናችሁ ትታወቁበታላችሁ። ሰው እኛ ለሰዎች ደጎች ነን። የአረብ ሀገር የምንኖር እህቶች ለታመመ መርዳት ነው፣ ተራበ ለተባለው መርዳት ነው፣ ሞተ ሲባል ማልቀስ ነው፣ ታመመ ሲባል እየየ ነው። እኛ ለሁሉን ነገር በቃ እኛ እኔ ነው የምንለው። ግን እነሱ ብሎ የሚያስብልን ምንም የለም። እነሱ ብሎ የሚያስብልን ማንም ስለሌለ እኛ ለራሳችን ከወንድሞቻችን እኔ ወንድሜ ነግሮኛል። እኔ አለኝ ለራስሽ ወቂ ገንዘብሽን ያዥ ለከሌ እንዳትይ
ለከሌ የምትይ ከሆነ እኔ ራሱ አልጠቅምሽም። ለኔ ብታረግልኝም በኋላ እንዲህ አድርጌለት እንዲህ አላደረገልኝም እንድትይኝ አልፈልግም። ስትመጪ ጊዜ ካለኝ ይቀበልሻል፣ ጊዜ ከሌለኝ ደግሞ ትራንስፖርትሽን ከፍለሽ ትመጫለሽ ነው ያለኝ ወንድም። በደንብ አድርጎ ነው ያስተናገረኝ እና እንደዛ ስላለኝ ለሱ ምንም ነገር ይዤለት አልሄድኩም እና ለሌላ ሰዎች አንዳንድ ትንንሽ ስጦታዎች ይዤ ሄጄ ነበርና ምን አለኝ፣ ይሄው ምንም እንዳታረጊ ስላልከኝ ምንም ይዤ አልመጣሁም አልኩት። ምንም እንዳታረጊ ስላልከኝ ምንም ይዤ አልመጣሁም ስለው፣ ኧረ እባክሽ ለኔ ብቻ እኮ ነው ያላመጣሽው፣ እኔ እኮ ለማንም ምንም እንዳታደርጊ ነው ያልኩሽ ብሎ ተቆጥቶኝ ያክብሮት በቃ ታናሽ ወንድሜ ነው እኔ ይለኛል። አንድ ቲሸርት ገዝቼ ወስጄ ሰጠው እኔ ይለኛል እንደ እህቶችሽ ቤት ኖሮሽ እኔ ደስ የሚለኝ የምትሰጪ ስጦታ አይደለም፣ ራስሽን ቀይረሽ እንደ እህቶችሽ የራስሽ ቤት ውስጥ ስትኖሪ ሳይ ብቻ ነው ደስ የሚለኝ። እህቴ ገንዘብሽን ያዢ ተለውጭ ብሎ የገዛ ወንድሜ ነው መከረኝ እና ስለ ሀገራችን ነገር ሀገራችንን መውቀስ የለብንም። ሲጀመር ያለው ሁኔታ መፈተሹ ምንም ጥሩ ነው። ምክንያቱም የሆነ ነገር ይዞ የሚገባ ሰው ሊኖር ይችላል። ለዛም መፈተሹን አትጥሉት። ግን ደግሞ እኛው ራሳችንን ሴቭ ማድረግ ስላለብን ለጥንቃቄ ያክል ነው። እቃ ገዝታችሁ ከሰው ሀገር አትግቡ። የጉምሩክ ትከፍላላችሁ፣ እንደገና የትራንስፖርት ትከፍላላችሁ፣ ብዙ ወጪ ታወጣላችሁ። አንዳንዴ እኮ አሁን በአሁኑ ሰዓት እኮ በቃ ዲሊቨሪ ጭምር የሚያመጡላችሁ እኮ አሉ ሀገራችን ላይ። በቃ ሰልጥኗል እኮ በቃ ሌላ እቃ አትኮጥጡ። እናንተ ብቻ በሰላም ግቡ። እናትና አባቶቻችሁ እህት ወንድሞቻችሁ በሰላም እንዳሉ እድሜያችሁን ሰው ሀገር ሳትጨርሱት ሀገራችን ገብተን ምን ሰራም ከሆነ እንስራ፣ ተመልሰን የምንወጣም ከሆነ በረፍት መልክ ቢሆን እየሄዳችሁ ቤተሰቦቻችሁን ይሁን። ቤተሰቦቻችን በዓል በመጣ ቁጥርኛ የሆነ የበዓል ስላልናቸው አይደለም የሚደሰቱት እኛን ሲያገኙ ነው። እውነት እኔ አሁን የገና በዓል ከቤተሰቦቼ ጋር ያሳለፍኩት የገና ዕለት አባቴ እኔን በማግኘቱ በጣም ደስተኛ፣ እናቴ ግን ትንሿ እህቴ ደግሞ ስለጎደለች ደግሞ ያቺ መቼ ነው የምትመጣው? የእሷን አይን ደግሞ መቼ ነው የማየው? ሲበሉ እኛን እያሰቡ ነው የሚበሉት። ከከተማ የመጣው ልጃቸው አንደኛው መጥቶ አንደኛው ሲቀር አንደኛውን እያሰቡ አንጀታቸው እንኳን አይደርስም። ስለዚህ እባካችሁ እህቶቼ በያላችሁበት ይህንን ቪዲዮ የምትሰሙት ሁሉ ማለት ነው ቤተሰቦቻችሁ በህይወት እስካሉ ድረስ እየሄዳችሁ ጠይቋቸው። እቃ አይደለም ገንዘብ አይደለም ቤተሰብ የሚያስደስተው እኛው ራሳችን ሄደን አይናቸውን ስናያቸው፣ የቆሸሸ ልብሳቸውን ስናጥብላቸው፣ ትንሽ የምግብ እንኳን ሰርተን በምናበላቸው ሰዓት ያላቸው ደስታ ልነግራችሁ አልችልም። ስለዚህ እባካችሁ ይሄንን ቪዲዮ ከወደዳችሁት ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ሼር ሰንብቱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን። ዛሬ